ብዙ ጊዜ ነግረዋለሁ እሱ ወድሻለሁ ብሎ ባፉ አይልም አንድ ቀን ሲለኝ ደንግጬ ዝም አልኩ እንዴት ስለማይ አይልም ወድሻለሁ ምናምን አይሽ መናገር ጥሩ አይደለም በቃ በተግባር ነው በሷ ቦታ ሆኜ ሳስበው 12 ያክፍል ይያሉ ውጤት ሳይመጣ ቤተሰብ ላይ ቁጭ ብሎ እርግዝና ሲፈጠር ከባድ ነገር ነው እና የኔ ውሳኔ ምንድነው እናትም አባትም ባልም ሆኜ አብረን እንኖራለን የሚለውን ነገር ነው ለሷ በዛ ሰዓት እንደዚህ አይታቋም ነበር ወሰንኩኝ በእድሜም ታላቅ ነኝ እኔ እሷ 18 አመት ሆና ነው ያገኘዋት እኔ ደግሞ 18 ብንሆን ሁለታችንም ፍንዳታ ነው ምንድነው የሚባለው ፋይሬጅ ነው የሚባለው እኔ ማርገዚ እንደምሰበር አረኩት መጀመሪያ እጅግ በጣም በቃና ብዙ ተቋሞ ስለነበረብኝ ከቶቼ እንደመሰበር እሱ ግን ምን አለኝ አንድ ጓደኛዬ አባት አለው አይደል እንዴ ያረጋሽው አለችኝ እንደገና ስለቁርጫሽ ያው በጣም ቹከልሽ እንጂ ሌላ ነገሮች የተመቻቹ ነው እሱ አልካደም አብረን እንሆናለን እንታገላለን ብሎሻል በቃ ሽማግሌ ታልቆ መጋባት ነው በጣም እንተናለች ቤተሰብ ምንም ላይ ተቀመሽ የሱ ቤተሰብ ከተነኩ የኔ ቤተሰብ ተነካ ይላል ወይ የኔ ቤተሰብ በጣም ብዙ በዚህ ተፈተነንና እርግፍ አርገን ተዋሽ ነው ተውናቸው ሁለታቸው ብዙ በቃ ብዙ ደረጃ ደረሰን እናሱ ስንተዋቸው ተመልሰው ራሳቸው ታረቁ እናንተ ዝም ብላችሁ መኖር መፍትሄው ዝም ብሎ መኖር ነበር በቃ መተው ነበር ፈረንጅ ነው የምትመስለው ያኔ ደግሞ በጣም ቀይለች ከዚህ በለጠ እና እኔም ደግሞ ለምን ዘር አልቀላቀለም ብዬ ወዲያው